ሰላም የልጆች ዓለም ቤተሰቦቻችን እንደምን ከርማችኋል? ሳምንታችሁ ጥሩ እንደነበር ተስፋ እናደርጋለን። በዛሬው ልዩ ዝግጅታችን በተግባር የተገለጸ ማንነት የተሰኘው የመጽሐፍ ምርቃት ዝግጅት ላይ ተገኝተን የተመለከትነውን ለእናንተ ልናካፍላችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የልጆች ዓለም ቤተሰቦቻችን ለመሆኑ ስንቶቻችሁ ስለ ቤተሰቦቻችሁ የበፊት ታሪክ ለማወቅ ትጓጓላችሁ ወይም ትፈልጋላችሁ? ለምን እንደጠየቅኳችሁ ታውቃላችሁ? የቤተሰብን ታሪክ ማወቅ ለትውልድ የሚተላለፍ በዘመናችሁ ሁሉ የሚታወስ የማይጠፋ የሁል ጊዜ አሻራ ስለሆነ ነው። ታዲያ ዛሬ በተገኘንበት የመጽሐፍ ምርቃት ዝግጅት ላይ የቤት ግርማ ሞገስ አለኝታ ስለሆነው አባት ታሪክ ዙሪያ የሚያጠነጥን በልጅ አንደበት በአስገራሚ ሁኔታ የተሰናዳ መጽሐፍን ለመዳሰስ ነው። ዝግጅቱ በመክፈቻ ንግግር የተጀመረ ሲሆን በማስከተልም መጽሐፉ ለምንና እንዴት ተጻፈ የሚለውንም በባለሙያ ድንቅ የሆነ ዳሰሳ ተደርጎበትም ነበር። ክቡራትና ክቡራን፣ የተከበራችሁ የሻለቃ ግዛቸው ደጀን ቤተሰቦች፣ ወዳጅ ዘመዶች፣ ጓደኞችና የሥራ ባልደረቦች እንዲሁም በዚህ የታሪክና የትዝታ መድረክ ላይ የተገኛችሁ ጥሪ የተደረገላችሁ እንግዶች፣ የዚህ ሰፈር የዕድር አባላትና ነዋሪዎች እንደምን አረፈዳችሁ፣ እንደምን ዋላችሁ። ዛሬ የተሰበሰብነው የአንድን ታላቅ ሰው የሕይወት ጉዞ ስብዕናና አሻራ በታሪክ ገጾች ላይ ሰፍሮ ለመመረቅ ነው። ይህ መጽሐፍ በተግባር የተገለጠ ማንነት ስሙ እንደሚያመለክተው ሻለቃ ግዛቸው ደጀን በሕይወት ዘመናቸው ያሳዩትን እውነተኛ ማንነት ማለትም በእግዚአብሔር መታመንና ይህንን የሕይወት መርህ አድርጎ መኖርን፣ ትህትናን፣ ለሀገርና ለሰው ልጆች ያላቸውን ፍቅርና ታማኝነትን፣ አገልጋይነትን፣ ለጋስነትን፣ ከራስ ይልቅ ለሌሎች መስዋዕት መክፈልን እና የሥራ ትጋትን የሚዘክር መሆኑን መጥቀስ ይገባል። ይህ መጽሐፍ የመልካም ታሪክ አርአያነቱን ለትውልድ ከማስተላለፍ ባለፈ ሻለቃ ግዛቸው ለቤተሰቦቻቸውና ለሀገራቸው የነበራቸው ታማኝነትና ፍቅር በቋሚነት የሚዘክር ነው። በመጨረሻም ይህ መጽሐፍ ለምረቃ እንዲበቃ ከፍተኛ ድካም እና ጥረት ላደረጉ ሁሉ እንዲሁም ለደራሲዋ ወይዘሮ ፍሬሕይወት ግዛቸው ምስጋና እያቀረቡ ፕሮግራሙ በይፋ መከፈቱን አበስራለሁ። ክብር ለታሪክ ሰሪዎች ይሁን። አመሰግናለሁ። ይህንን መጽሐፍ አጭር ዳሰሳ የሚያደርግልን ወንድም ጋብዛለሁ። ዲያቆን ኤርሚያስ ካሳውማር ይባላል። እግዚአብሔር ስም የተመሰገነ ይሁን። እንግዲህ እዚህ ጋር ፊት ለፊት የምታዩቸው ሻለቃ ግዛቸው ደጀን የሚያዩን ነው የሚመስሉት። በአካል ያሉ የሚያዩን ምንታይ ነው ይመስላል። በጣም በትኩረት የሚያዩ መስሎ ነው እዚህ ጋር ድቅን ያለው። በጣም ይገዛል። በተግባር የተገለጸ ማንነት የሚል ርዕስ አለው። ትኩረቱ የመጽሐፉ ትኩረት የሚያተኩረው እንዳልኳቸው በሻለቃ ግዛቸው ደጀን ነው። መጽሐፉ ልጆች ወይም ቤተሰቦች ብቻ የሚያነቡት ሳይሆን ለሀገርም እንዳጠቃላይ በታሪክነት መቀመጥ የሚችል ቤተ መዘክርም ገብቶ መነበብ የሚችል በሌሎች ቋንቋዎችም ተተርጉሞ መነበብ የሚችል መጽሐፍ እንደሆነ ለማየት ሞክሬያለሁ። እንግዲህ እንዳልኳችሁ ማውጫ አለው። በ120 ገጽ እንዳለው ይናገራል። መግቢያው ላይ 21 ዓመት እንደጨረሰባት ትናገራለች። በተለይ መግቢያው ላይ 21 ዓመት አሰላሰልኩ፣ ከዛ በኋላ አሰላስዬም አልቀረውም። በተለይ አንድ የቻይና ኮንፊሽየስ የሚባል የቻይና ጽሑፍ አንድ ፈላስፋ የጻፋትን ጨለማን ከመርገም ይልቅ አንዲት ሻማ በማብራት ማመስገን ይሻላል ብላ ይሄ መርህ ሆኗት ከዛ በኋላ ከ21 ዓመት በኋላ ይሄ መጽሐፍ እንደተጻፈ ይነገራል። ስለዚህ ቀጥታ በአንድ ዓመት በሁለት ዓመት የተጻፈ መጽሐፍ እንዳልሆነ መጽሐፉም ሲነበብ በራሱ ያስታውቃል። እና አባታችን ጠንቃቃ ናቸው ነው ብላ የምትጀምረው። ጥንቃቄያቸው ደግሞ ታሪካቸውን እሳቸው ነው የጻፉት። እኔ ሁለት ነገር ብቻ ነው የጨመርኩት። አንደኛ ከጓደኛቸው ጋር ከማህበራዊ ህይወታቸውን በተለይ እሱ እንዳስሼ ጨምሬ ጻፍኩ እንጂ እያንዳንዱ ነገር ታሪካቸው እንዳይበላሽ እኛም እንዳናጣርሰው ለትውልዱ በደንብ በትክክል እንዲተላለፍ እሳቸው ራሳቸው በእጅ ጽሁፋቸው ጽፈውታል። የሚገርም ነው። እና የእጅ ጽሁፋቸው ራሱ እያንዳንዱ ነገር በየገጹ አንዳንድ ቦታ ላይ ተቀምጦ እናገኘዋለን። ፊርማቸው ራሱ በእያንዳንዱ እንትን ህዳግ ላይ የመሸጋገሪያ ሆኖ ያገለግላል። ፊርማቸው በጣም የተለየ ፊርማ ነው ያላቸው። የእጅ ጽሁፋቸው ራሱ የቤተ ክህነት ሰው እንደሆኑ ያሳብቃል።
እና እሱን ለመረዳት ያለው ማለት ነው። ስራቸው የሚገርም ነው። ይሄ ሁሉ ቅንነት፣ ደግነት፣ አጠቃላይ ሁሉ ነገር ከመንፈሳዊ ነገር የመነጭ እንጂ በሻለቅነት የሚገኝ አይደለም። የሻለቅነቱ የሀገርን ክብር የሀገርን ፍቅር ራሱን የቻለ የሚወስደው የጀግንነት ያለው የራሱ የሆነ ማዕረግ የራሱ ደረጃ አለው፣ የራሱ ሂደት አለው። መንፈሳዊ ደግሞ ሞር ደግነት ምናምን ይሄ እንዲኖሩ ያደረጋቸው በሁለቱም እንዲሳሉ ያደረጋቸው መንፈሳዊ ዓለም ስለሆነ እዚህ ላይ በደንብ አባቶችም እንዲመገኘታቸው እነማሆይ በጣም ደስ ይላል። እንግዲህ የመጨረሻ ሪኮሜንዴሽን ያው የተረሳ ነገር እንደሚኖር እርግጠኛ ነኝ። ፍሬህይወትም እርግጠኛ ነኝ ከጻፈችው በኋላ ታህሳስ 2018 ነው የተጻፈበት የታተመበት ጊዜ ጸጽቶኛል አልጨመርኩት ነገር አለ እንደምትል እርግጠኛ ነኝ። ወይኔ ይሄን ብጨምረው ኑሮ እያለች እያሰላሰለች እንደሚሆን ዝም ብዬ ከፊቷ አረዳለሁ። ስለዚህ የልጅ ልጆች በጣም አብዝታችሁ እንድትጽፉት ሌሎች ታሪኮችንም ጨምራችሁ በጣም ብዙ የሚተረክ ብዙ የሚነገር አላችሁ። በጣም ፍቅራችሁ ያስቀናል። በጣም አንዲት ግን ስታነብ አንተ ኑረ ቢሆን እንዲያው ሆዲ ፍጀው ወይ ዝም ብዬ ባልፈው ይሻላል ያለችው ነገር አለ። እርስ በርስ ፍቅር ምናልባት የቀነሰ ነገር ካለ እንዳያዝኑብን እሱ ላይ አጠንክራችሁ ስሩበት። በስማቸው በጎ አድራጎት ድርጅት የልጅ ልጆች የተመኙት አለ። የበጎ አድራጎት ድርጅት መክፈት የምትልም አንዲት ልጅ ረስቻታለሁ። ሌሎችም እንደዚሁ ያሰቡት አለ። ይሄን ተግባራቸውን የበጎ አድራጎት ድርጅት ከፍተን ብናሳካላቸው የበለጠ ጥሩ ይሆናል። አመሰግናለሁ። በዚሁ ደማቅ የመጽሐፍ ምርቃት ዕለት ከመጽሐፉ የተመረጡ ልብን የሚነኩ እንዲሁም አስገራሚ እውነቶችን የያዙ ገጾች በዝግጅቱ ላይ በተገኙት ታዋቂ አርቲስቶች እንዲሁም በጋዜጠኛ የተነበቡ ሲሆን እንግዶቹ የተሰጣቸውን ገጾች አንብቦ ከመውረድ ባሻገር ቢወራለት ቢነገርለት ስለማያልቀው የአባትነት ሚስጥር የተሰማቸውንም ገልጸው ነበር። አርቲስት አለልኝ መኳንንት ጽጌ፣ በተለይም ብርሃኑ እንዲሁም ደራሲና አዘጋጅ በኃይሉ ዋጄ በቅደም ተከተል የተዘጋጃችሁበትን ታካፍሉናላችሁ። መድረኩ ለእናንተ ክፍት ነው። በደንብ እንድናስብ እኔም ራሴ በጣም መወደው ሁሌ በሚዲያ ላይ ተናግሬ የማልዘልቀው አባት ነበረኝ። ምክንያቱም ወታደር ነው፣ ግን አስተሳሰቡ ሁሉ ይገርመኝ ነበረ። ናስቲ ያለህኝን ወደ መድረክ ውጣና የጻፍከውን አንብብ፣ ተረት አውራ፣ ቀና በል፣ እጅህን ከኪስ አውጣ ምናምን ይለኛል። ነገ እኮ አንተ ህዝብ ፊት የምትቆም ስብሰባ የምትመራ ትልቅ ሰው ነው የምትሆነው ይለኝ ነበር። ያኔ በጣም ልጅ ነኝ። ስለ ስብሰባም ስለምንም የሚገባኝ ነገር አልነበረም እና እሱ ታይቶት ነው መሰል ወደ ህዝብ እንደማወጣ እንዲህ እያደረገ ነበር የቀረጸኝ። አሁን የማነበውን ከሌሎቹ የተሻለ ነው ብዬ የበለጠ ነው ብዬ ሳይሆን ስገልጠው ያገኘሁት እሱ ስለሆነ ነው ቅድሚያ የማነበው። የጋሻ አበራ መኮንን አፕሬ ያጎት ልጅ እሳቸው የተናገሩትን ነው የምጽፈው ነው የማነበው። እሱንም ቅንጭብ አድርጌ ነው። ምን ብለው ተጠየቁ? ሻለቃ ግዛቸው ደጀኔ በስራቸው ምን አይነት ሰው ነበሩ የምትለዋን ብቻ ነው የማነብላችሁ። የግዛዬ ስራ ሁሉ ግልጽ ነው። እውነቷን ይዞ በእግዚአብሔር ቃል መሰረት ነው ስራውን የሚሰራው። ክፉ መስራት አይወድም። ሁልጊዜ ከተበደሉ ሰዎች ጎን ነው የሚቆመው። ይህን የምለው ያለ ምክንያት አይደለም። ኢህአዴግ እንደገባ ሁሉም የሚሊቴሪ ለባሾች በየቀበሌ አዳራሾች ህዝብ እየተሰበሰበ ይገመግማቸው ነበር። ታዲያ የወረዳ 8 እና 10 ተገምጋሚዎች ይገመገሙ የነበረው 22 ቀበሌ አዳራሽ ነበር። ታዲያ ግዛዬም ወረዳ 10 ስለነበር እዛው ተገኝቶ ነበር። እኔም በዕለቱ ከጓደኞቼን ሰብስቤ ወደዛው አመራሁ። የግዛዬ ባለቤት ወይዘሮ ምንትዋብ በቦታው ነበሩ። ሁሉም ተገምጋሚዎች በመጀመሪያ የሰሯቸውን ስራዎች በዝርዝር ይናገራሉ። ከዚያ ህዝብ አስተያየት ይሰጥባቸዋል። የግዛዬ ተራ ደረሰ። በኃላፊነት የት ቦታዎች ላይ እንደሰሩ ባጭሩ ተናገሩ። ከዚያም እኔ እስከማውቀው ምንም ክፉ ስራ ሰርቻለሁ የምለው ነገር የለኝም። ይህን ሰርተሃል የምትሉኝ ነገር ካለ ግን እናንተ ንገሩኝ ብለው ቁጭ አሉ። አንድ ሰው ብድግ አለና ግዛዬ አሳይታ ሲሰራ እንደሚያውቀው ተናገረ።
ቀጠል አደረገና ሻለቃ ግዛቸው ደጀን እንዴት ምንም አልሰራውም ይላሉ? አሳይታ ሆነው የሰሩትን ነገር የለም አለው። ምን ሊል ነው ብለን ሁላችንም ደነገጥን። ግዛዬም ረጋ ብሎ እንግዲህ ሰርተሃል የምትለኝ ነገር ካለ አንተ ንገረኝ ብሎ መልስ ሰጠ። ሰውየው ሻለቃ ግዛቸው ደጀን አሳይታ እኔና ሌሎች ጓደኞችን ደርግ እስር ብሎ ሰጥቶ እንደነበር ታስታውሳለህ? በኋላ ላይ በቀይ ሽብር ይፈለጋሉ ስጠን ሲሉ ምንድን ነው ያልከው ብሎ ዝም አለ። አስጨናቂ ጊዜ ነበር። ቀጠለናም ኢትዮጵያ እህል እንጂ ሰው አታመርትም፣ መርምሬያቸዋለሁ፣ ምንም ጥፋት አላገኘኋቸውም ብለህ እኛን በነፃ አልለቀክም። ከዛ በኋላ እልልታው ጭብጨባው ቀለጠ። የግዛን ጊዜ እንኳን እኔና ጓደኞቹ ሁሉ በእርሱ ኮራን። እግዚአብሔር ይስጥልኝ። ይሄ መጽሐፍ በተለይ ለቤተሰቦች፣ ለልጆች፣ ለልጅ ልጆች በጣም ትልቅ ንብረት ነው። ለእሳቸውም ደግሞ ሕያው የሆነ መታሰቢያ ነውና በጣም ደስ ብሎኛል። ሁሉም ሰው አባቱን ይወዳል። እኔም አባቴን ስለምወድ በቃ ሳነበው እንደ ራሴ አባት ነው የተሰማኝ። አላቃቸውም፣ ፍርዬ ነው ማውቃት፣ የስራ ባልደረባዬ ናት። ግን በቃ ምን አይነት አባት እንደሆኑ አይቻለሁ። ከዛ ውስጥ ደግሞ በህይወት ውስጥ ስንኖር ምን አይነት መልካም ሰው ሆነን ብናልፍ በሰዎች ልብ ውስጥ የሚኖረንን ቦታ አይቻለሁና በዚህ በጣም ደስ ብሎኛል። መላው ቤተሰብ እንኳን ደስ አላችሁ። በተለይ ደግሞ ፍርዬ በጣም የብዙ ዘመናት ድካምሽ፣ ሀሳብሽ ፍሬ አፍርቶ ለዚህ ቀን ስለበቃሽ በጣም ደስ ብሎኛል። እንኳን ደስ ያለሽ። ሁላችሁም እንኳን ደስ ያለሽ። እውነት ለመናገር እንዳልኳችሁ ነው። መጽሐፉን ሳነብ በጣም ስሜት የሚናኩ ነገሮች አሉ። ሁላችሁም እንድታነቡ ትጋብዛለሁ። እኔ ባነቦ ብዬ የመረጥኩት ሁሉንም ባነቦ ደስ ይለኝ ነበረ። የበለጠ ግን ከፍርዬ ጋር የነበራቸው ነገር አባትና ልጅ በደብዳቤ ይገላለጹት የነበረው ነገር በጣም ስሜት ይይዛልና ከሱ ውስጥ የፍርዬን ደብዳቤ ነው የማነበው። መልስ የማይጠብቁለት ደብዳቤ ይላል። ይድረስ ብዬ ከአንተ ከአባቴ ዘንድ ደርሶ መልስ የማይመጣለት ደብዳቤ መጻፍ ጀምሬያለሁ። እንደማይደርሰህ እያወቅኩ እንደማታነበው እየገባኝ እንደማትመልስልኝ በደንብ እየተገነዘብኩኝ ሞኝ ነኝ አይደል ጋሽዬ? እጅግ በጣም የምወድህ አባቴ እንዴት ነህ አልልህ። እንደ ድሮ ጤንነት የማያሳስብበት ዘላለማዊ ቤት ነው ያለኸው ጋሽዬ። ለ21 ዓመታት ሞትን ማሰብ ለእኔ ከባድ ነበር። ይልቁንም የሆነ ሩቅ ቦታ ያለህ እንዲመስለኝ ለራሴ እየነገርኩ ኖሬያለሁ። ዛሬም ካሰብኩት እንኳን ያንን መልካሙን አብረን ያሳለፍናቸውን ጊዜያት ብቻ ነው። እስቲ አንተ የማታውቃቸውን እኔ ብቻ የኖርኩትን እውነት ልንገርህ። ያኔ ገና ትንሽ ሆኜ አንተ ክፍለ ሀገር ስትሰራ ብቻዬን ቁጭ ብዬ ሎሚ ተራ ተራ ሎሚ ተራ ተራ ጋሽዬን አደራ እያልኩ ያንጎራገርኩት ዛሬም አይረሳኝም። የተቀመጥኩበት ቦታ አቀማመጤ፣ እንጉርጉሮዬ ሳይቀር ቁልጭ ብለው በአይነ ህሊና ይታዩኛል። ደግሞ በመሀል አልፎ አልፎ ከክፍለ ሀገር ተመልሰህ ስትመጣ የሰፈሩን ሰው ሁሉ እየዞርክ ስትጠይቅ እንደ ውድ ዕቃ ከእጅ የማትለየኝ ነገር ዛሬም ትዝታዬ ነው። እድለኛ ሆኜ የትምህርት ጅማሬ ላይ ከክፍለ ሀገር ወደ አዲስ አበባ በመምጣት ለትምህርት ልዩ ፍቅር እንዲያድርብኝ የለፋኸው ልፋት በቀላሉ የምረሳው አይደለም። እኔም ታዲያ አላሳፈርኩም። በውጤት እየካስኩ መምጣት ጀመርኩ። ያንተ ደስታ በእጥፍ ጨመረ። የዚያን ጊዜ ያንተን ደስታ ደጋግሜ የማየት ደጋግሞ ለማየትም ትምህርቴ ላይ ሙጭጭ ያልኩት አስታውሳለሁ። 6ኛ ክፍል 99 በመቶ አመጣውና እጅግ በጣም ተደሰትኩ። የደስታ መግለጫ ይሆን ዘንድ የተሻለ ትምህርት እንዳገኝ አቃቂ አዳሪ ትምህርት ቤት ልታስገባኝ በብዙ ጣርክ፣ አልተሳካልህም እንጂ። ግን አባቴ ቢሳካስ ኖሮ በወታደር ደሞዝ ከኔ ውጭ 5 ልጆችን ከፍ ሲልም ከኛ ከልጆቹ ቁጥር የማይተናነሱ ዘመድ በቤት ውስጥ እያስተዳደርክ እኔን አዳሪ ትምህርት ቤት አስገብተህ እንዴት ትወጣው ነበር?
እንኳንም አልተሳካ። ደስታህን ማነፍነፌን ቀጥያለሁ። ደግሞ 8ኛ ክፍል 98% አመጣሁና ደስታ እጥፍ ድርብ ሆኖ አየሁት። በዚያ ጊዜ ደግሞ አስታውሳለሁ ሴንት ሜሪ የሴቶች ትምህርት ቤት ልታስገባኝ ሞከርክ። የኔ እድል ይሁን እግዚአብሔር አቅናን አይቶ ይሁን በድጋሚ አልተሳካ። ከ9ኛ እስከ 12ኛ ክፍል ያሳለፍኳቸው ጊዜያት ውጣ ውረድ የበዛባቸው ቢሆኑ ሁሌም አንተን እንዴት እንደማስደስት የማስብባቸው ጊዜያቶች ነበሩ። በመጨረሻ ተሳካልኝ እያለ ይቀጥላል። እናንተ ደግሞ ቀሪውን እንድታነቡት እጋብዛለሁ። ፍርዬ በድጋሚ እንኳን ደስ ያለሽ። ጋሽዬን እኔ የማውቃቸው በጣም ጥንቁቅ ጽድት ያሉ ንግግራቸው በጣም ቁጡ። ቤት መጡ ጋሽዬ መጡ ሲባል በቃ ድራማ ትንሽ የአጭር ድራማ ይሰራል። ቤት ማዘር ሻይ ታፈላለች፣ እኛ ጉልበት ሳሙ እንባላለን። ሁሌ እየመጡ ሁሌ ጉልበት መሳሙ የማይሰለቸን አባት ነበሩና ከአባቴ ጋር በጣም ወዳጅ ነበሩ። ወንድማማች ነበሩ። በጣም ብዙ ህይወት አሳልፈዋል። ይሄ አይነት መጽሐፍ ተጽፎ ደግሞ እንደዚህ እንድናገር በመብቃቴ እግዚአብሔርን በጣም አመሰግነዋለሁ። የሰኒና የኔ እህት አዲስ በጣም ጓደኛ ማቾች ናቸው። ኩልዬና ደግሞ የኔ እህት አለም በጣም እህትማማች ናቸው። እኔ ደግሞ የሙሹ በጣም ጓደኛ ነኝ፣ የመጨረሻ ልጃቸው እና ሙሹ የተደረ ጊዜ እኔ ሚዜ ነበርኩኝ። ሙሹ በሚያይበት አይን ጋሽዬን አያቸዋለሁ እና አንድ ግጥም ላንብብላችሁ። ኦኬ ማን አስቀየሙት ነው ይላል። ጋሽዬ ሰማ ወይ የሰሞኑን ዜና አፈር ውስጥ ስትገባ ቤቱ ሆነ ሆና ማን ያስቀየሙት ነው ጥሎን ሄደው ከጨካኙ ሞት ጋር የተዋዋለው በቃ ተሸነፈ አሸለበተኛ የዋው አባታችን ተለይቶን ከኛ ማነው ሽማግሌ ማነው ትልቅ ሰው ጋሽዬን ከኛ ጋር የሚያስታርቀው ሞት ሆነ ከቀረ እጣ ፈንታህ አፈሩን ድንገሱ አግሎልህ ከጻድቃኖች ጋር ይሁን ማረፊያ ይላል። በጣም የሚያሳ ነው። ስለ ጋሽዬ ሁለት ነገር እናገር። እኔ በዚህ ልክ መጽሐፉን ሳነበው በዚህ ልክ መንፈሳዊ ሰው እንደሆኑ አላውቅም። ሻለቃ ነው የሚባሉት ሰፈር ውስጥም ቅድም መጽሐፉን የገመገመው ልጅ እንዳለው ወንድሜ እንዳለው በዚህ ልክ መንፈሳዊነታቸው ለምን ሻለቃ እንደሚባሉ አልገባኝም። መጽሐፉ ካነበብኩት በኋላ ማህሌት ገብተው ማህሌት መውጣት እስካይችሉ ድረስ ነበር ተመስጧቸው መጽሐፉን ሳነበው ማለት ነው። እና በጣም ገርሞኛል። ያ ሁለተኛ አባት ከልጆቹ ጋር በደብዳቤ ኮሚኒኬት ማድረግ ምን ያህል ቀሪ ትልቅ ገንዘብ እንደሆነ የተረዳሁት ከዚህ መጽሐፍ ነው። እኔ አሁን አባት ሆኛለሁ። ደብዳቤ ለልጄ በጣም እንደምጽፍላት አሁን አስባለሁ። የቀራችሁ አባቶች ትንሽ ጊዜ የሚኖራችሁ ለልጆቻችሁ ደብዳቤ ጻፉ። አብራችሁን ማስታወቂያ ይሆናል። ይሄ ዲጂታል ነገር ይጠፋል ነገ ከነገ ወዲያ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም ልጆች ዓለም ቤተሰቦቻችን ደስ አይልም? መቼም ሁላችሁም በየቤታችሁ ቁጭ ብላችሁ እድል ቢሰጣችሁ ስለ አባታችሁ በአጠቃላይ ስለ ቤተሰቦቻችሁ ብዙ የምትሉት እንዳለ እርግጠኛ ነኝ። ታዲያ በዚሁም የመጽሐፍ ምርቃት ዝግጅት ላይ የተገኙ የተለያዩ ሰዎች ታሪኩ ስለተጻፈላቸው አባት ዙሪያ እንዲሁም እንዲህ ባማረ መልኩ የአባቷን ሁለገብ ተግባር በተጨባጭ በመጽሐፍ ባቀረበችው ጸሐፊ ልጃቸው ወይዘሮ ፍሬህይወት ግዛቸው ዙሪያ የተለያዩ ሐሳቦችን ሰጥተውም ነበር። ሻለቃ ግዛቸው ወይም ሀብተ ማርያም እንበለን ካህን የሚጠራው በሰባ ክርስትና ስለሆነ ሀብተ ማርያም ሐዋርያም ናቸው፣ ወታደርም ናቸው። ስብዕናቸው ማንነታቸውን ገልጠሽዋል። ትንሽ ሳየው አሁን እንደሰጣችሁኝ መጽሐፍ ሳየው በእውነት ትክክለኛ የተገለጠላቸው ያውም የቀራቸው ያልተገለጠላቸው ሙከራ ተደርጓል። እንግዲህ የልዩ ደግሞ በርቱ፣ እግዚአብሔር ይርዳችሁ። ታላቅ ሊቅ ከመጀመሪያው ፓትርያርክ ከብፁዕ ቅዱስ አቡነ ባስልዮስ ከባህታዊው ከመናኙ ከቅዱሱ አባት ተምረዋል። ይሄ ራሱን የቻለ ትልቅ የቤተ ክርስቲያን ታሪክ ነው። በእውነት እግዚአብሔርን አመስግኑ። የቤተ ክርስቲያን ታሪክ ቅኔ ማህሌት ሲገቡ ወረብ ሲወርቡ አይተናል። ሁላችን ምስክር ነው። ሲያምርባቸው የቤተ ክርስቲያናችን ሊቅ ናቸው።
ግዛቸው በእውነቱ ከኔ ጋራ ለረጅም ጊዜ በወታደር ቤትም በውርበትናም በአብሮ ኗሪነትም ብዙ አሳልፈናል። ሻለቃ ግዛቸው ምትክ የማይገኝለት ታላቅ ሰው። በቅጥርም አብረን በ1957 ዓመተ ምህረት በመጀመሪያ በፊናንስ ፖሊስ ተቀጠርን። ከዚያ በኋላ አንደኛ ፖሊስ ጣቢያ ለ10 ወራት ነው ሰለጠን ነው። ከዚያ ሰልጥነን እኔ ወደ ሀረር ስሄድ እሱ አዲስ አበባ ነው የቀረው። ከዚያም ተመልሼ ደግሞ ተገናኘን። ከዚያም ብዙ ጊዜ አብሮን ኖርን። በቤት ኪራይም ብዙ ኖርን። አጋጣሚ ሆነ እግዚአብሔር ፈቃዱ ነው ደግሞ ይሄን ቦታ አገኘንና ገዝተን ስንገባ ጓደኞቻችን ብዙ ነበሩ። እኔና እሱ እንድንለያይ አልፈለግንም ነበር። እባካችሁ አንድ ላይ እንሁን ነበር ያልነው። እንዲህ ያሉ ጓደኞቻችን እጣ ግን የኔ ቤት የመንገዱ የሚለየው የኔ ቤት ፊት ለፊት ነው፣ የእሱ ቤት ይሄ ነው። የፍቅር አምላክ ግን አለያየን። ባለቤቱ ወይዘሮ ምንትዋብ ደሳለኝ እኔ ያን ጊዜ ብቸኛ ነበር። ለትዳር ያበቃኝ ወንድሜ ነው። የዳረችኝ ሰራተኛ ቀጥራ የዳረችኝ ወይዘሮ ምንትዋብ ደሳለኝ ነች። ስለዚህ ዛሬ የ86 ዓመት ሰው የሆንኩት ክብር ያገኘሁት ልጆች ወልጄ የልጆችን አይቼ በክብር በልጆቼ ተከብሬ በጓደኞቼ በሰፈሮቼ በማህበራዊ ኑሮ ሁሉ አብሬ ያሳልፍ ሰው ነኝ እና የሻለቃ ግዛቸው ታሪክ በእውነቱ ወንድሞቼ እንደነገሩት ይሄ መጽሐፍ በዚህ መጽሐፍ ብቻ የሚገለጽ አይደለም። አመሰግናለሁ። ሰዎች እንዲተሰብስበው ሁሉም ሰው በውስጡ አባቱን እያሰበ ስለ አባቱ ወይኔ እኔ እንደዚህ ለካ ማድረግ እችላለሁ የሚል ቁጭት የመፍጠርን እድል ለፍርዬ ስላገኘች በጣም ደስ ብሎኛል። ስለሷ አንዴ ይህ መጽሐፍ እንዲጻፍ ያደረገው እሳቸው ለልጆቻቸው መጽሐፍን ወይ የሆኑ ጽሁፎችን ስለሚጽፉ ነው። እነዛ ጽሁፎች ናቸው የሰው ታሪክ የሚሆኑት። ተነጋግረን ከማለፍ ባለፈ የዛን ጊዜ የነበረን ሁነት መጽሐፍ ሆኖ እንዲወጣ ያደርገዋል። መጽሐፍ ቅዱስም ሲገለጽ እኮ የፍቅር ቋንቋ የፍቅር ደብዳቤ ነው አይደል የሚባለው መጽሐፍ ቅዱስ አምላክ ለሰው ልጆች የጻፈው። ልክ እንደዛ እዚህ ውስጥ ብዙ ፍቅርን አይቻልም። ስሜ ዳግሜ ታደሰ ይባላል እና ለዚህ ሰዓት ላበቃኝ በመጀመሪያ ለእግዚአብሔር ማመስገን እፈልጋለሁ። ከዛም በመቀጠል እናቴን በጣም ላመሰግናት እፈልጋለሁ። እንግዲህ እናቴ ሁሌም ትነግረኛለች ከእሳቸው ጋር የነበራቸው ፍቅር በጣም ጥልቅ ነበረ። ለእናቴ በጣም ብዙ ፍቅር አሳይቷቸዋል ብዬ አስባለሁ። እንዲሁም ለሌሎች ልጆች የተለያዩ የዘመድ ልጆችን በዚህ ቤት ያሳድጉ ነበረ። ቤት ውስጥም ባያሳድጓቸው በተለያዩ ቦታዎች ዘመዶችን ይረዱ ነበረ። ይህ የሚያሳየው ለቤተሰባቸው በጣም ጥልቅ ፍቅር እንዳላቸው ነው እና ምንድነው አሁን ብዙ ሰው ዘመድ ቤተሰብ ምናምን ሲባል ምን ያደርጋል ሊል ይችላል። ግን ምንድነው የሀገር መሰረት ወይም ደግሞ የሰው መሰረት ዘመናዊ ሰው የምንለው መሰረቱ ቤተሰብ ነው። ሀገር የምትሰራው በቤተሰብ ነው። ያንንም አሳይቷል ማለት ነው። እንዲሁም ደግሞ በመጨረሻ የቤተሰብ ዘመድ አዝማድ ማህበር መስርተው ነበረ። ያም ለዘመዶቻቸው በጣም ጥልቅ ፍቅር እንዳላቸው እንዲሁም ደግሞ ፎርማል በሆነ መንገድ ቤተ ዘመዱ ችግር ሲያጋጥም ብቻ ሳይሆን በደስታም ጊዜ ተሰባስቦ አንድ ላይ ተገናኝቶ ያለውን ነገር እንዲያወጋ እንዲረዳዳ፣ ችግር ከተገጠመ ያን እንዲገናኝ ማድረጋቸው በጣም ጥሩ ነው ብዬ አስባለሁ። ታሪካቸውን ይዘን መማር ያለብንን ተምረን የእሳቸውን ታሪክ የእሳቸውን የህይወት መንገድ የእሳቸውን ስነ ምግባር ይዘን እንድንቀጥል መማሪያ ይሆነናል ብዬ ነው ያሰብኩት እና ዋናው ዓላማው የመጽሐፉ ዋና ዓላማ ይሄ ነው ብዬ አስባለሁ ማለት ነው። የልጆች ዓለም ቤተሰቦቻችን በልዩ ሁኔታ የክብር እንግዳ የነበረችው በልጆች ዓለም ቻናል የትኩረት ለቤተሰብ አዘጋጅ የሆነችው ወይዘሮ ሩት ሳህለ የሰው ልጅ ሁለንተናዊ እድገትን ከመጽሐፉ ባለታሪክ ህይወት ጋር በማገናኘት የተጻፈው መጽሐፍ ለሌሎች መሰል ስራን ለመስራት መነሳሳት ምን ያህል ጥቅም እንዳለው አጭር መልእክትም አስተላልፋለች። እስኪ እንከታተል። እንግዲህ የመጀመሪያው 3 ነገሮችን ነው ልናገር ያሰብኩት። የመጀመሪያው አባታችን በሁለንተናዊ እድገታቸው ያደጉ ነበሩ። ያንን እንዴት እናየዋለን የሚለውን ትንሽ ዘርዘር አድርጌ እናገረዋለሁ ከመጽሐፉ ላይ ባገኘሁት ሀሳብ ማለት ነውና መጀመሪያ ሁለንተናዊ እድገት ምንድን ነው ስንል ለሰው ልጅ የሚያስፈልገው መንፈሳዊ እድገት አለ፣ አካላዊ እድገት አለ፣ ስሜታዊ ማህበራዊ እድገት አለ። በህይወታቸው መንፈሳዊ ነገርን በጣም ቅድሚያ የሰጡ አባት ናቸው። እኔ በጣም ይገርመኝ ነበረ። በሁሉም ነገር ውስጥ ፈርሃ እግዚአብሔር ያላቸው አባት ናቸው።
መጽሐፉ ላይ አንዱ የገረመኝ ነገር በሰው አዝነው መጸለይ አይችሉም። መጀመሪያ ጸሎታቸውን አቁመው ያንን ነገር ነው የሚያስቡት። እንግዲህ እሳቸው አሳዝነው አይደለም አዝነው እያሉ እንኳን ለሌሎች የሚራሩ አባት ናቸው። ከሁሉም ልቤን የነካኝ የመጨረሻ ልጃቸው ታማሚ ነበርና ስሙን ማን ብለው ወጡት? በሱ ፈቃድ ብለው ምህረትን የሚለምን ስም ነው ይሄ ማለት። እኛ አሁን ለምሳሌ አንዳንድ ጊዜ የምንወዳቸው ሲታመሙብን መጀመሪያ የሚመጣልን በቃ መዳን አለበት ነው። በምንም አይነት መንገድ ይሁን በጸሎትም በጸበልም ይሁን እሳቸው ግን በሱ ፈቃድ ብለው ከዛ በኋላ የትንሹ ልጃቸው ጉዳይ በእሳቸው ሀሳብ ወጥቶ እግዚአብሔር እጅ ላይ አረፈ። እምነታቸው በእግዚአብሔር ዘንድ ሚዛን ደፋና ልጃቸው በህይወት እንዲኖር ፈቃድ አሰጠ ይላል። በጣም ነው ልቤን የነካኝና እኛ ስንት ጊዜ እንዲህ እንላለን። አንዳንድ ጊዜ ችግሮች ሲገጥሙ በሱ ፈቃድ እንደ እግዚአብሔር ፈቃድ ይሁንልን እንላለን ወይ? ህመም ከባድ ነው፣ በተለይ ልጅ ላይ በጣም ልብ ይነካልና እሳቸው ግን እንዲያ ብለው የልጃቸውን ደህንነትን ተቀበሉ። እንግዲህ በዚህ ደግሞ አላቆሙ፣ በጣም ሚዛናዊ ነበሩና ሌላኛውም ልጃቸው ሲናገር ሁለተኛው ክፍል እንዳልኳቸው አእምሯዊ እድገት በአእምሯቸው በጭንቅላት ባስተሳሰብ እንዲያድጉ ልጆቻቸውን የሚመክሩ አባት ነበሩና እዚህ ላይ አንደኛው ልጃቸው ጠንክረ ትምህርትን ተማር ብለው የሚያተጉ አባት እንደነበሩ ተቆጭቶ ሲናገር አንብቤያለሁና ጠንክሮ መማር ይኸው እነ ፍርዬን እንግዲህ ወዳደረሳቸው መንገድ አልፎም ደግሞ ታሪካቸውን ለማቆየት እንደቻሉ እናያለን። ሶስተኛው በጣም ልቤን የነካኝ ለስሜታዊ ማህበራዊ እድገት ትልቅ ቦታ እንደነበራቸው ነው የምናየው። እዚህ ያለን ጓደኞች፣ ዘመድ አዝማድ፣ ልጆቻቸው፣ የልጅ ልጆቻቸው ሁሉ ሳይቀሩ የተናገሩላቸው ነገር ያንን የሚያሳይ ነው። ስሜታዊ ማህበራዊ እድገት በህይወታችን ውስጥ ምንድን ነው ስንል የሰው ልጅ ለአካሉ እድገት የተመጣጠነ ምግብ፣ የአካል ብቃት እንቅስቃሴ ማድረግ፣ እረፍት፣ እንቅልፍ ማድረግ እነዚህ በጣም ወሳኝ ነገሮች ናቸው። ሕክምና መከታተል። እንደገና ግን ለስሜታዊ ማህበራዊ እድገታችንም ልክ እንደዚሁ አካላችን ካልበላ ማደግ አይችልም አይደል? ጤናችንን ካልጠበቅንም እንደዛው የአካል ብቃት እንቅስቃሴን በጣም ዋና ነው። አሁን በተለይ በዚህ ዘመን ስናይ ብዙ ሰዎች ድንገት ካጠገባችን እየሄዱና ያለን አይደል? ያ እንዳይሆን ማለት ነውና ስሜታዊ ማህበራዊ እድገታችን የሚያድገው በምንድን ነው ስንል የመጀመሪያው የሌሎችን ፍቅር በማግኘት ነው። ጤናማ የእርስ በርስ ግንኙነትና የዋስትና ስሜት ነው። የሰው ልጅ ስሜቱም ልክ እንደ አካሉ እንዲያድግ ምን ያስፈልገዋል እያልኳችሁ ነው? ፍቅር። ትልቁ ነገር ፍቅር ነው። እኚህ አባት ፍቅርን ስለጠገቡ ነው ፍቅርን የሰጡት። ልጆቻቸውም ይኸው ፍርዬን አውቃታለሁና በፍቅር ምንም የማይኮሰኩሱ ናቸው። እውነቴን ነው የምላችሁ። ማለት የፈሰሰላቸውን ፍቅር የሚያካፍሉ የሆኑት ስለተሰጣቸው ነው። ስለዚህ በዚህ ውስጥ ምንድነው ያገኘነው ስንል ፍቅርን አጥግበው በጤናማ እርስ በርስ ግንኙነት ለልጆቻቸው የዋስትና ስሜት ስለሰጧቸው ነው። እኔ አባት አለው እንዲህ ብትሆን በርታ እያሉ ሩቅ ለሄዱት ደብዳቤ የጻፉ ፍቅርን የሚያጠግበው አባት ነበሩ። ልጆቻችን እኛም በምን ይዘክሩን፣ በምን ያስታውሱን? አቤት እንዲህ አይነት መልካም ነገር እንድንባል ስራ ያስፈልገናልና በተለይ ለልጆቻችን ጊዜ እንስጥ፣ ፍቅር እንስጥ፣ እንውደዳቸው። ልጅ ዛሬ ገንዘብ፣ ጥሩ ትምህርት ቤት አይደለም። ብዙ ልጆች ከቤት እየወጡ እየተጎዱብን ያሉት የወላጆችን ፍቅር አጥተው ነውና በብዙ መንገድ ፍቅራችንን እንግለጽላቸው። ፍርዬ በድጋሚ እና ይሄ ቤተሰብ ሁሉ እንዲህ አይነት መልካም አባት ስላላችሁ እግዚአብሔር የተመሰገነ ይሁን። የልጆች ዓለም ቤተሰቦቻችን የዚህ ድንቅ የህይወት ታሪክ አሰናጅ ወይም ደራሲ በመጨረሻም በምርቃቱ ላይ የተገኙትን እንግዶች ያመሰገነች ሲሆን በልዩ ሁኔታ ምስጋና ይገባዋል ላለችው ሰው በይፋ ምስጋናዋንም አቅርባለች። እኔ መጽሐፉን ለመጻፍ ስነሳ ዘመድ፣ ጎረቤት፣ ጓደኛ ሁሉም ተሰብስቦ እንዲህ እንዳያችሁ ስለምፈልግ ነበር። ይህ ቀን ዛሬ ስለሆነ እጅግ በጣም ደስ ብሎኛል። ከሁሉም በላይ በመጀመሪያ የማመሰግነው እግዚአብሔር ነው። ሲጀምር እስክጨርስ ድረስ አብሮኝ ስለነበረ
ለፍጻሜ አብቅቶ ዛሬ እዚህ ቦታ በእናንተ ፊት እንድቆም ያደረገኝ እግዚአብሔር ስለሆነ ከሁሉም በላይ አመሰግናለሁ። በመጀመሪያ ሰዎች ስለ አባቴ ማወቅ አለባቸው አላወቁም ብዬ ስላሰብኩኝ በመጽሐፍ መቀመጥ አለበት ብዬ ስላሰብኩኝ ተነሳው። በመጨረሻ ግን መጽሐፉን ጽፌ ስጨርስ አንድ ነገር አገኘሁ። የአባቴ እዚህ ደረጃ መድረስ፣ የአባቴ ደግነት፣ የአባቴ መልካም ስራዎች ሁሉ በአንድ ሰው ድጋፍ የተከናወኑ ነበሩ። ያም መጨረሻ ላይ ያገኘሁት እናቴ ካጠገቡ ባትሆን ኖሮ አባቴ የዛሬ ማንነቱን እንደማናየው በደንብ ተገነዘብኩ። አባቴ ክፍለ ሀገር ሆኖ ባለበት ጊዜ የአባቴ ዘመዶች እኛ ቤት ይኖሩ ነበረ። ዛሬስ አባቴ በህይወት የለም፣ የእሱ ዘመዶች ግን እኛ ቤት አሉ። ይሄ ማን ስራ ነው? እናቴ እነዚህን ነገሮች ባታደርጋቸው ማንም እንደማያደርጋቸው አወቁ። ስለዚህ ዛሬ እናቴን የማክበር ስራ ሰራለሁ። እናቴን ማክበር እፈልጋለሁ። ወንድሞቼ እህቴ ወደዚህ ሉልኝና አብረን እናቴን እናክበር። ወይዘሮ ምንትዋብ ደሳለኝ ስለከፈሉት ዋጋ እዚህ እንዲደርሱ ልጆችን ስላደረጉ ጎረቤት፣ ባልንጀራ፣ ወዳጅ እንዲሰበሰብ ምክንያት ስለሆኑ በክብር ቤተሰብ ስለመሩና ስለመሰረቱ እግዚአብሔር ረጅም ዕድሜ ይስጥልን። እናመሰግናለን። በጣም ጭብጨባውን አሳፍሩ። ህብረት ልጆች ተባብራችሁ አልብሱ አልብሱ። በዚህ ክብር እንዳሉ ደግሞ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም አምላክ ይጠብቃችሁ። ቃላት ያጥረኛል፣ በቃኛል ባትል ጤና ይስጣችሁ። እናታችንን ጤና ይስጣቸው። ጥፋታቸው ስለሰማ ደስ ይላል። እናመሰግናለን እናታችን። ታሪካቸውን ገጽ እንመርቃለን። ሁላችሁም የያዛችሁት እጃችሁ ላይ መጽሐፉን ከፍ አድርጉ። ፍሬዬ ዋናውን የታሸገውን መጽሐፍ ግለጪ። በልጃቸው ፍሬህይወት ግዛቸው የተጻፈውን በተግባር የተገለጸ ማንነት በይፋ ተመርቋል። በይፋ እናመሰግናለን። ልጆች በዛሬው ልዩ ዝግጅታችን በመጽሐፍ ምርቃት ላይ ተገኝተን የልጅና የወላጅን ፍቅር ቀደም ሲል እንደተመለከትነው በተግባር ሲገለጽ አይተናል። ለአባት መጽሐፍ እስከ መጽሐፍ እንዲሁም እናትን በአደባባይ እስከ ማክበር ያደረሰ ፍቅር ከምን የመጣ ነው ስል ራሴን ጠየቅኩ። ከየትም የመጣ ሳይሆን ወላጆች ለልጆቻቸው ከሰጡት ፍቅር የተቀዳ ነው። ሁልጊዜም እንደምንለው ልጆቻችንን በፍቅርና በግልጽነት ስናሳድግ እንዲህ የሰጠናቸውን መልሰው የሚሰጡ ልጆችን እናፈራለን። የዛሬ ልጆቻችን የነገ አዋቂዎችና በእግራችን የሚተኩ መሆናቸውን አውቀን ዛሬ ፍቅርን፣ ለሐሳባቸው ቦታ መስጠትና በግልጽነት ከእነርሱ ጋር መወያየትን የዕለት ተዕለት ተግባራችን ልናደርገው ይገባል መልእክታችን ነው። እኛም ልጅ ለአባቷ በጻፈችው መጽሐፍ ምርቃት ላይ ተገኝተን የተመለከትነውን በተመለከታችሁት መልክ ወደ እናንተ አደረስን። ለቤተሰቦቻችን ሰላምና ጤና ይስጥልን እያልን የዛሬውን ልዩ ዝግጅታችንን በዚሁ አበቃን። ሰላም።